ከጃኒና ከጃኒ ስሜን ገብሩ ጃኒ እና ናኒ የአንድ መልስ ልስጣችሁና አሁን ጨረቃ ያለችበት ናኒም እንዳለች በክፋት አይደለም። ብዙ ልጆች ይገቡና አንዳንዴ ወብስዬ አንቺም ሳትመጪ አሁን ጨረቃ ቀደም ብላ የምትመጣበት ጊዜ አለ። ዘርፍዬም እንደዛ ቤቱ ሲከፈት ልጆች ሲመጡና የሆነ ብሩኬም ላይም ሃይሚ ላይም የሆነ በቃ እሱ የሰራው ዛሬ ወይ እሷ የሰራች ሌላ ነገር ሲጀምሩ ነው። ጨረቃ ደግሞ እናንተ ስራ ነው ስራ በክፋት አለ ይሄ እንዲረዱ ማለት እዛ ጋር ሄዶም እንትን ከሚሉ እዚህ ጋር መጥቶ ጨረቃ እንደዚህ ያትበይኝ እኮ ማለት በክፋት እንዳሉን እንዲረዱ ፈልገ ይሄ በክፋት አይደለማ የተባለው ወላሂ ወስዬ ክፋት አይደለም። ኦብሲ ገባሽ እሷም ብትልበት መንገድ እኔ ስለማቅ ነው አዳምጪ። ክፋት ጨረቃ እኮ ላይ ክፋት አስባ ነው እያልኩ አይደለም። አሁንም የምታውቁ ነገር ቢኖር ይሄንን ቃላት ከተከፍቶ ሰው ሲመጣ ዝም በሉ እንዳትይ ነው። ዝም በሉ። ሌላ አሁን እኔ እረዳታለሁ ምን ለማውራት እንደምትፈልግ ናኒ አንቺ ትረጃታለሽ አይደል እንዴ? ግን ደግሞ ስራ ነው። ዝም በሉ ትባል አዎ ዝም በሉ ላይ ስህተት ሊኖር ይችላል። ገባሽ ኦብስዬ? ዝም በሉ ስራ ነው ማለት ወይ ደግሞ ተቆጥታ በማውራቷ ይሄ ስህተት ሊሆን ይችላል። ግን ይሄ ስራ ነው ተረጋጉ ለማለቷ ደግሞ ክፋት አይደለም። ይሄ አይደለም ተረጋጉ አይደለም ስህተቱ ይሄ ነው። አሁን ተረዳሽ ማለት ነው። እዛ ጋ ዝም በሉ ስራ እየሰሩ ነው ዝም በሉ በቃ። ምክንያቱም ያ ሰው እንደዚህ ነው ወይም ደግሞ ያ ሰው የማይረዳ ከሆነ እኔ ጨረቃ በምትረዳው እኔ እረዳታለሁ፣ አንቺ ትረዳለሽ። ሌላ ሰው ደግሞ ፓወር ወይም ደግሞ ተጨንቆ አልቅሶ ሊመጣ ይችላል። ያ ነገር ላይ ነው አየሹ። ለምን ጨረቃውን ማስረዳትም ሁሉንም ነገር አይ እንደዚህ ነው ዝም በሉ በቃ ሳይሆን እንደዚህ ነው ብላ ነው እንጂ ሌላ ክፋት ጨረቃ ክፋት አለ ለክፋት ክፉ ነው ያለችው እያልኩት አይደለም። ግን ሌላ ሰው እንደዛ ይከፋዋል ኦብስዬ ይኸውልሽ እኔ እኮ ተቆጥቼ ዝም በሉ አይደለም። አሁን አንቺ ሳትሆኒ የሆነ ወደው እንደመጡ የሆነ ነገር ይጀምራሉ። ከታች የሆነ የሚያለቅሱ ይኖራሉ ወይ የሆነ ገብተው ዛሬ እኔና በእናታችሁ ዝም በሉ በቃ ስራና ስራ ነው እላቸዋለሁ። ይሄንን ነገር አድርገው ተቀይመው ለአንቺ ድረስ የሚያደርሱት ነገር ከሆነ ምንም ችግር የለውም። እኔ አልናገራቸውም። እንዴ እንደዛ ዝም ብሎ ማየት ይችላለሁ በእውነት በዛ ላይ ደግሞ እኮ ኦብስዬ ጨረቃ እኮ እንደዚህ ስትል እኮ የሳቀች ነው የምትለው። የሳቀች በቃ ተረጋጉ ስራ ነው የምትለው እንጂ ተቆጥታ አይደለም። ይሄንን ነገር በደንብ ማሰብ አለብሽ ናኒ። እኛ አሁን ጨረቃን እንረዳታለን፣ እዚህ ጋር እንረዳታለን። ሁላችንም እዚህ ጋር ያለነው በአጠቃላይ በጣም እንረዳታለን። ሌላ ሰው ግን ያልገባው ሰው ግን ስትናገር ተቆጥታ የምትናገር ይመስላቸዋል። ያሾፈች ነው የሚመስለው። እኛ ጸባዩን እናውቃለን፣ ጨረቃ እኛ እናውቃታለን ጸባዩን። ግን ያ ሰው ግን አይረዳትም። ገባሻ? ያን በሌላ ነገር አስቦ ለኦብሲ ነገር። ስለዚህ እናንተ አሁን መስማማት ያለባችሁ ካላስ ምናምን ነው የሚመስለው። ያሾፈች ይመስለዋል። ያሾፈች አሁን ይኸውልሽ ዘርፍዬን ራሱ ያልኩበት ያንን በምን መንገድ ዘርፍዬ ተንተርሳ እንዴት እንደምትናገር እኔ የምረዳው እንጂ ሌላ ሰው አይረዳትም። እኔ ዘርፍዬን እና ጨረቃን ዘርፍዬን ወይም ጨረቃን ጠልቼ ዘርፍዬን አንድ ማድረግ ዘርፍዬ የምታውቀው ነገር የለም ስለማት ስራ ሆነ ምን ሆነ እሷ እኛ እንደውም እኔ ሪከርድ አድርጌላት ነው በሪከርድ ነው ሁሉ ብዙ ልጆች አሁን እንደሬሳ ሆኖ ወደ እኔ ነው የሚመጡት። ብዙ አስረድቼ ሁሉንም ከሚሚ ጭምር ማለት ነው። እንቧ ሚሚና ብሌን ማለት ነው። በጣም ነው የሚያለቅሱት። በጣም ነው የሚያለቅሱት። በጣም ነው እንባቸው የሚፈሰው። ለምን ተለያይቶ ማየት ስለማይፈልጉ ቃላቶች ተገጥቶ የሚናገሩት ከነሱ ጋር እንደ ህፃን አጫውቻቸው ነው የሚመጣው ሁለቱንም ማለት ነው። ገባችሁ? ሌላ እዚህ ቤት ያለው ጨረቃን ይረዳሉ። ሌላ ቤት ሌሎቹ ደግሞ ወይም የሆነ ተጨንቆ በቃ ሲመጣ እያሾፈች ነው የሚመስለው። አየችሁ? እሷ እያሾፈች ወይም ደግሞ የሆነ ነገር እኛ ዛሬ አይደለም ጨረቃ ስለዚህ ጨረቃ ክፉ አስበን ሳይሆን እዚህ ጋር የሆነ ነገር እንኳን ሲያወሩ እንደዚህ አይደለም ተረጋጉ ብለሽ አንቺ ትችያለሽ እኮ ከማንም ለአንቺ እኮ ነው እዚህ ጋር እዚህ ቤት እኮ ነው የሚሰጥሽ
እነ ዘርፍዬን ራሱ ጨረቃ ሚውትሽን ክፈትና አዳምጪ ነው የምለው ብዙ ጊዜ ሰምተሽ ከሆነ ለአንቺ ሰጥቼ ስራ አዳምጪ ነው የምለው። ይኸውልሽ እኔ እኮ ብስዬ አሁንም እኮ ተቆጥቻቸው አይደለም ሁሌ የምለው እየሳኩኝ ዝም በሉ በቃ ሌላ ነገር አታውሩ፣ ተረጋጉ፣ ስራና ስራ ነው በቃ እየነገርኳቸው ነው እኮ እንጂ እነሱን እንትን የማለት አይደለም። የዛ ሰዓት ብዙ ልጆች ይላሉ ይሉኛል፣ ኧረ ተይ ጨረቃ ተይ እንደዚህ አትበይ ያሉ ይጽፉልኛል ከታችም ማለት ነው። ምን እንደምታደርጉ ታውቃላችሁ? ዝም በሉ ከማለት ወይም እኔ ከሌለው እኛ ተጋግዘን አንቺም ተጋግዘን ነው እዚህ ጋር እንጂ እኔ ብቻ አይደለም የምናስረዳው ማለት ነው። ይኸውልሽ አንዳንድ ጊዜ በሚረዱ ሰዓት ወይም ድንገት ወይም ናኒ ከሌለች ወይም የሚወርድ ከሌለች የቤቱ ልጆች ይምጡ፣ ሁሉንም ነገር እናስረዳቸዋለን። በቻልነው አቅም ደግሞ የቱ ጋር ጥያቄ እንደሆነ የቱ ጋር እናስረዳቸዋለን ማለት እንችላለን። እሱ እንዳይከፋቸው ሰው አሁን ስሜታዊ ሆኖ ይከፋቸዋል ወይም እያሾፍሽ እየሳቅሽ ያ ማሾፋ ወይም የሆነ ነገር ስሜታዊ ሆኖ ወይም ከአንቺ ጋር የሆነ ነገር የሚያረጋጋ ቃላቶች ሊሰማ ሊመጣ ይችላል። እንደዛ ብለን እኛ ደግሞ ዋቅረኑ እንደዚህ እኮ ነው ካልናቸው የዛ ልብ ይሰበራል። እኔም ለዛ እሱ ልክ ነሽ፣ እሱ ልክ ነሽ። አሁን በቀደም የሆነች ልጅ ገባች፣ አንቺ የለሽም፣ እያለቀሰች ነው የመጣችው። ከዛ እንዲህ ነው አልኳት። ከዛ በኋላ ሰማች እንዲህ ከሆነ እሺ እናንተ ካላችሁ ብላ ነው ተመልሳ የወረደችው። እኔ እንደዚህ ምላቸው ለሌላ ነገር አይደለም። እና አይልም እነሱ እንደዛ ብለው ሲያለቅሱ አንቺም አብረሽ ተው በቃ ልክ ነው እንዲህ አይደለም ማለት አትችልም። ግዴታ በቃ ስራና ስራ ነው፣ እያወቃችሁ ነው። ለምን እንዲህ ትሆናላችሁ? ተረጋጉ ነው የምላቸው እንጂ ከዛ እየዘለለ ነገር እሱ ትክክል ነው፣ እሱ ጋር ትክክል ነው። ግን ደግሞ የተደረገው ያለው ዝም በሉ በቃ ስራና ስራ ብቻ ነው፣ ዝም በሉ እዛ እንደ አንቺ ትቀሻቸው የምትመልሽላቸው ነገር ዝም ብለን የምንለው እኮ ስለሚጫጫሁ ነው። አንዳቸው ስለማይሰሙ ሲያንቺ ስለማትኖሪ በቃ ዝም በሉ። አሁን አይታችሁ መታችሁ እዚህ ጋር ወይ ሄዱና እንትኑ በስነ ስርዓቱ ካለዛ ደግሞ ዝም በሉ በቃ ስራ ነው፣ ዝም ብላችሁ ቁጭ በሉ እላለሁ። ይህን ህግ ማለቴን አልክድም፣ ግን እንዲህ ግን ነው የሚያወሩት ነገር ብቻ በጣም ከባድ ነው። እኔ አይ ነገሩ እንኳን ነገርሽኝ እርሱት ነው በራሳችሁ ዘና በሉ በቃ አብሽ እኮ ከዚህ በኋላ ግን እኔ ምን አገባኝ? እኔ ምን እንደማንኛውም ሰው እኮ ቁጭ ብዬ ታረጋ እዚህ ጋር እንዝጋ። ከታች ኮመንት የሚጽፉ ልጆች ማለት ነው። አሁንም ማናች ትልማለኝ ማለት ነው። ተስፋ እናደርግ ወይስ ምንም የለም? የኔ እናት ምንም የለም። የሁላችሁ ብዙ ጊዜ ማለት ነው እነሱ የሚጥሩት እዛ ጋ ዳይመንዷም እየሰራች ያለ የባሏ ማንነት እያሳየች ነው ያለ። የባሏ ማንነት አይፈልጋትም ወይ እንደዚህ ብሎ እና ሰዎች ብዙ ሰዎች አሉ ይሄ ቃላት የሚጠቀሙት በጭራሽ ደግሞ ብሎ ባላግንት እሷን የሚፈልጋት ባላግንተናል ብሎ ሰሞኑን እያወሩ ነበር። ለዛ ነው ዳይመንዷ በምን ልኩ የባሏ ማንነት እያሳየችው ያለች እና ሌላ ነገር አይደለም። ከሷ ምንም ዛሬ ኤፋ ጋር ሙቲያጅ ጨረቃ ከኤፋ ጋር እንደዛ ብሩኬና ኤፋ እንደዛ ተባብሎ ለዘላለም እንኳን የሚተያዩ ይመስሉ ነበር አይደለም። ዛሬ ይውላችሁ ይቅር ተባብሎ በቀላሉ አንድ ደቂቃ ውስጥ ኤፍሬምና ብሩኬም ጥፋቱን አምኖ ይቅርታ አለ። ያኛውም ይቅርታውን ተቀብሎ ተረጋግቶ ወደ ቤት ይዞ ሄደ። አያችሁ፣ እዚህ መሀል ላይ ያለውን እኛ መሀል ላይ ነው የምንቀረው። የምንናገረው፣ የምንሳደበው፣ የምናደርገውን ነገራቶች ጥንቃቄ አድርጉ። በእነሱ ዙሪያ ያሉትን ሰዎች አትንኩ የሚለው ነገር ለዚህ ነበረ። ዋጋ ያስከፍለናል። አትሳደቡ፣ ማንንም አትንኩ የምነው ለዛ ነው። አሁንም ደግሞ ሀይሚዬ ለምን እንደዚህ አደረገች፣ ብሩኬ ለምን እንደዚህ አያደርግም የሚለው ለእነሱ ተዋቸው። በንችለው ውሳኔ አንዴ ይቅርታ ብሌንን ሳባት ሽሜ ወደ ውስጥ ገብተሽ እኔ ከዚህ ጋር የሚገርመኝ ነገር እኮ እኔ እዚህ ጋር ሆኜ ስልክ የሚደውሉ ሰው እኮ ነው የሚገርመኝ። ኑ ወደዚህ ሰብሰብ በሉ፣ እዚህ ነው ያለሁት።
እና ሁሉንም ነገር ብሌን እናመሰግናለን። ከታች ግቢ ጸሎት ያስገቧት ብሌን። እነዚህ ልጆች አንድ ብሩኬን ብሏል። ብሌን እናመሰግናለን። ተቻችለን ማያወራ ሰው አለ። እሷ እኮ ለመግባት ነው። እኔ ማውራት ፈልጋለሁ። ለመግባት እኮ ስንት አበባ ባከነች። ጥሩ አዎ ለኔ ብሰጭኝ ጨምሪበት ብሌን ካለሽ ጨምሪልኝ እስኪ። 00 ነው ቤት አንቺ በቃኝ አታውቂም። ተረጋግተን ሁላችንም ተረጋግተን ማለት ነው። ተረጋግተን ያ ኢላሀ ኢለላህ ላትላወዙኒ خلاص ስቃለው ብዬ ፈታ ብዬ እመጣለሁ። በአንድ ጊዜ ሙዴን ሰረቃችሁትና ቁጭ አለችው። አረ ጨረቃ ተረጋጊ። ቤትሽ እንደፈለግሽ መሆን መብትሽ ነው። እንትን አትበይ። በኮሜንት አግዙኝ። እኔ ታች ይብላችሁ ኮሜንት አግዙኝ። ታች ነው። ኧረ በስመ አብ ብሌን ደግሞ ዛሬ ምን ነው? ብሌን እንዴት ነሽ? ብሌን ደግሞ ኢትዮጵያ ላይ ልጆቻቸው የሚያበሉት አትወጃቸው እንዲህ ብለው የሚቀመጡ የለም። እንደዚህማ አይመጣም። ግን አላያችሁልኝም እኮ 79 ሽሜ ብሌን እንደዚህማ አይነፋውም። ሽሜ አይነፋውም። እንደዚህ በእናትሽ እኔ እኮ የምሰጣችሁ ቅድም የተሰጠኝ ልጄ ይመጣል ብዬ ነበር። አልመጣም። እንዴ ልስጣችሁ ብዬ እኮ ነው። ለምን መሰለሽ ይበላኛል። እኔ ስልክ ነገ ይመጣል። ነገ ከመጣስ ትሰጡኝ አዲያሩን አዲ ነገ ከመጣ ብሌን የኔና አንቺ በቃናት። ሌሎቹ ተገልበጡ በያቸው። ባናትሽ ተገልበጡ። ብሌን ይወስደዋል። ልም ስለሚያደርገው ነው ወይዬ ማማ ክቢራ ኦክሲ አበባ የለሽም? እስኪ አንድ ሁለት አላግብኝ። ቤቴ 00 ነው። ማማ ከቢራ ኦክሲ ይሄ ቤት ከተከፈተ ሰዓት ጀምሮ አበባ እየለመሻለሽ። ኧረ በህግ አምላክ ዘርፍዬ እኔ ሰጥቻለሁ። ሌላ ሰው መጥቶላችኋል። በቃ ተመስገን በሉ እስኪ። ነይ ሰሚራዬ ነይ ግቢ። እኔ እሰጥሻለሁ። ሰሚራ ዛሬ እኛ ቤት አበባ አይገባም ተብለዋል። ስቆም ሲያወራች ማለት ዝም ወይም እውነቱም እስቲ ዝም እኔ እወርዳለሁ። ቆይ ኦብሴ ምንድን ነው ያልሽኝ? እቺን አይደለም ጨረቃ እንግሊዘኛ ሳይሆን ኦሮምኛ ጨረቃ ነው። ወሊና ኮሜንት si barreessee rafannaa deebisuu didde jennaan zimmi jedhe malee yeroo namni haasoo namarratti haasaa qabu hin jaalladhu. Maalidha wanni asii kennitee midhagiittiin manni abboo baalcheedha. Thank you abibjaan nama kanarratti ጨረቃ የኔ እናት አንድ ደቂቃ አንድ ደቂቃ ቆይ ጨረቃ ኬቸናስ ይደወላ ቆይ ዱናሶ ጀረቲኒ ዱንዴ ዱናሶ ጀረቲኒ ኬቸናስ ይብልብላ ኢሞ ደቄተስ ይብልብላ አመሺ እሺ ና ደወሉ ጋር ቢያነማ ከናል እሺ ጨረቃ አንድ ጊዜ እስቲ ኦብሲሳ የምትመጣልሽ እስቲ ዝም በይ እናንተ አንድ ደቂቃ ብቻ ኦብሲ ትምጣልሽ። እሺ ዝም በይ ሰባት ሰጠሻት እኮ እየቆጠርኩ ነው። ብሌን ለኔ 10 ካላረግሽልኝ ለዛሬ አታስቀምጭም እንዴ? የኔ ወርቅ አሁን 5 ስጪና ማለት ነው። በኋላ 10 ሰጠሻለሁ። 8 አደረኩሽ ዘርፌ 8 ሰጠውሽ። ብሌን ለኔስ እኔ አትሰጠኝም እንዴ? እናንተ በቃችሁ ሰጥቼሻለሁ። እና ሰሚራ ማን ነው ልብ እንደዚህ ያለ ልብ የሰጠሽ? እኔ ወርቅ አንቺ ብቻ ኑሪልኝ ጨረቃ እኔ ታዘብኩሽ አንበለል ይኸው ጨረቃ ነኝ አንቺ ማለት በለዛ እታች ነው የምታገኙ ራሱ እኔ ለጨረቃ